እውነተኛ አማኝ ከሆንክ ምንም አይነት መጥፎ ስሜት ወይም የሐራም ፍላጎት ሊሰማህ ይገባል ተብለህ ሊሆን ይችላል። መንፈሳዊነታችን ከጠነከረ የስሜት ፈተናዎች በራሳቸው ይጠፋሉ ብለን እናምናለን። ግን እውነታው ይህ አይደለም። ትልቁ ስህተታችን ስሜትን ሁልጊዜ በጉልበት ታግሎ ለማሸነፍ መሞከራችን ነው። ነገር ግን የነፍስን የስሜት ፈተና ለማሸነፍ የሚያስፈልገው ትልቅ ጉልበት ሳይሆን ጥቂት ሰከንድ ብቻ እንደሆነ ብነግርህስ? በዚህ ቪዲዮ ነፍስህ አንተን ለማጥመድ የምትጠቀምበትን አንድ ትልቅ ሚስጥርና ያንን ወጥመድ እንዴት በቀላሉ እንደምትሰብረው እነግርሃለሁ። ለመሆኑ ነፍስህ እንዴት እንደምታጠቃህ ታውቃለህ? ነፍስ የምትሰራው በከፍተኛ ፍጥነት ነው። አእምሮህ ቆም ብሎ ይህ ነገር ሐራም ነው፣ አላህን ያስቆጣል፣ መጨረሻዬ ምን ሊሆን ይችላል ብሎ ማሰብ ከመጀመሩ በፊት ነፍስህ ያንን ለማሰብ የሚያስፈልገውን የሰከንድ ስብርባሪ ትቀድማለች። አንድ መጥፎ ነገር እንድታደርግ ስትገፋፋ አእምሮህ ማሰብ ሳይጀምር አሁኑኑ አድርገው ትልሃለች። በተለይ ስትሰለች፣ አልጋህ ላይ ብቻህን ስትሆን ወይም ያለ ዓላማ ስልክህን ስክሮል ስታደርግ ያንን ክፍተት ጠንቅቃ ታውቃለች። በዛች ቅጽበት የምትፈጥርብህ ጫና እጅግ ከባድ ከመሆኑ የተነሳ አሁኑኑ ካላደረግኩት እፈነዳለሁ እንድትል ታደርግሃለች። ይህ የነፍስህ ግፊት ኃይል ሊኖረው የሚችለው ግን አንተ ወዲያው ምላሽ ሰጥተህ ስትንቀሳቀስ ብቻ ነው። ታዲያ ያቺ የሰከንድ ስብርባሪ የፍጥነት ጥቃት ሲመጣብን ነፍሳችንን ሙሉ በሙሉ ፓራላይዝድ የምናደርግበት ሚስጥር ምንድነው? አላህ የስሜት ፈተናን የፈጠረው ልክ እንደ ባህር ማዕበል ነው። መጀመሪያ ከውስጥህ ቀስ ብሎ ይመጣል፣ ይበረታል እና መጨረሻ ላይ ሊቋቋሙት የማይችሉት እስኪመስል ድረስ ጫፍ ላይ ይደርሳል። ሚስጥሩ ግን እዚህ ጋር ነው። ያ ጫፍ ላይ የደረሰው ከባድ ስሜት ለዘላለም አይቆይም። አላሁ ዐዘ ወጀል በተፈጥሮ እንዲከስምና ቀስ ብሎ እንዲጠፋ አድርጎ ነው የፈጠረው። ስለዚህ ያ የሐራም ስሜትና ግፊት በኃይል ሲመጣባችሁ ምንም አታድርጉ፣ ዝም ብላችሁ ተቀመጡ። እጃችሁን አታንቀሳቅሱ፣ ስልካችሁን አትንኩ። ለተወሰነ ሰከንድ ያክል ብቻ ያንን ምቾት የማይሰጥ የሚወጣጠር ስሜት ዝም ብላችሁ አስተናግዱት። ያኔ ማዕበሉ በራሱ ተሰባብሮ ሲወርድ በአይናችሁ ታዩታላችሁ። ይህንን ህግ በደጋገማችሁት ቁጥር ነፍሳችሁ ትልቅ ትምህርት ታገኛለች። ይህ ሰው እኔ በፈለኩት ፍጥነት አይነቃቃም፣ ዝም ብዬ ብጮህም አይሰማኝም ብላ መረበሹን ትተዋለች። በአላሁ ዐዘ ወጀል ፈቃድ በስሜት ግፊትና በድርጊቱ መካከል ትልቅ ክፍተት ይፈጠራል። ያ ክፍተት ደግሞ የአንተ የማሰብና በአላህ መንገድ ላይ የመወሰን እውነተኛ ነፃነትህ ነው። ውድ ወንድሜ፣ በቀጣይ ማንኛውም አይነት መጥፎ ስሜትና የሐራም ፍላጎት ሲመጣብህ አንድ ነገር ብቻ አድርግ፣ ምላሽ አትስጥ። ለተወሰነ ሰከንድ ብቻ ታገስ። ማዕበሉ እስኪያልፍ ድረስ ጠብቀው። ያኔ ነፍስህ ያንተ ታዛዥ ባሪያ እንጂ አንተ የሷ ተላላኪ ባሪያ አለመሆንህን በተግባር ታረጋግጣለህ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።